እንክርዳድና ስንዴ አብሮ ይበቅላል። ዘሪው ግን እንክርዳድን አልዘራም፣ ስንዴን ነው ዘራው። እንክርዳድን ከስንዴ ለመለየት ደግሞ በጣም አስቸጋሪ ነው። ሄዶ እስከሚያብብ ድረስ ይኮተኮታል። ያው ስንዴ ነው እያለ ነው የሚኮተኩተው የሚያሳድገው። ባለቤቱ ሲያጭድ ነው እንክርዳዱን የሚለየው። ምናልባት ከፍሬው ማለዳ ቁርስ ይዤላችሁ መጥቻለሁ። ቆንጆ ቁርስ ነው ያመጣሁት ዛሬ። የማለዳ ቁርስ ለስላሳ ጥሩ ጣዕም ያለው የሚጥም ያው መቼም ለሆዳችን የምንኖር ስለሆነ ሆዳችን እንወዳለን። ጥሩ ቆንጆ ቁርስ ነው። ስለዚህ እንክርዳድ ላለመሆን ስንዴ ፍሬያማ ስንዴ መሆን የምትችሉበትን መንገድ ከፈለጋችሁ ለውጠኝ ጌታ ለውጠኝ፣ እግዚአብሔር ለውጠኝ፣ ሀሳቤን ለውጠኝ፣ አካሄደን ለውጠኝ፣ የሚሄድበትንና ከሚሆነው ሁኔታ መልሰኝ ብለህ ወደ አምላኪ መጮህ ያስፈልጋል። ወደ ሰው አይደለም። የምትመኘው አገርህም እየተረበሸ ነው። ከእግዚአብሔር ጋር ግን መረበሽ የለም። ሰላም ይዘህ ትኖራለህ፣ ጸንተህ ትቆማለህ። እስከ መቼ ድረስ በዚህ ህይወት ብለህ ጌታ እግዚአብሔርን ጠይቅ። አንተን በማሳዘን ቁስልህን በመውጋት እስከ መቼ ድረስ እግዚአብሔር ቅር ይላል? በወገኖች ላይ በሚያደርገው በምትፈጽመው ደባ መኖር አልፈልግም መኖር አልፈልግም፣ እያሳዘንኩ አንተን መኖር አልፈልግም፣ እያሳዘንኩ አንተን የሚለው ሐሳብ እግዚአብሔርን እየታውቃለህ እየታያለህ። እግዚአብሔርን በሰማይ መልአክም እንደ መልአክም ማይታይ በነፋስ ያለ በአይን የማይታይ የታውቅና ነው። እዚህ አጠገቤ ያለው ወንድምህን ጓደኛህን እየገደልክ እያበሳጨ እያሰቃየ እያሳዘንክ፣ ስለዚህ መኖር አልፈልግም እያሳዘንኩ አንተን ብለህ ወደ እግዚአብሔር የምትጸልየው ጸሎት መልክ እንዲይዝ ያስፈልጋል። መለወጥ እሻለው፣ ፍጹም መቀየርን እችኛዋ ታዛልቃለች። በዚች መንገድ እንድትሄድ መቀየር እሻለው፣ ፍጹም መለወጥን የሚለው ነገር ለምድርም ለሰማይም የሚያበቃ ጸሎት ነው። ሆዴ ውስጥ ሾጉጥህ ቂም ይዘህ ወገንህን እየበደልክ እያሳዘንክ መኖር አልፈልግም እያሳዘንኩ አንተን ስትል እግዚአብሔር በአንተ የሚያዝነው በስራ የሚያዝነው እግዚአብሔርን አይደለም። ካጠገብ ያለው ወንድምህን ጓደኛህን እያሳዘንክ ወደ እግዚአብሔር መጮህ አስቀድመ በተግባር ማሳየት የሚገባህን አድርግ። የማንንም መንበርክ መጸለይ ሳያስፈልግ እግዚአብሔር የልብህን አይቶ ወደሚፈልግበት አቅጣጫ ይመልሳል። አዎ እንዲህ ከሆንክማ ህይወትን ለውጥ፣ ህይወትን አሳድስ፣ ለውጥ፣ ቀይር፣ ጨክነህ ማለት ትችላለህ። እኔነትን ትቶ ሰውነቴ፣ አካሌ፣ አንደበቴ፣ አካሄዴ፣ እይታዬ፣ ምላሴ ክብርህን ይመስክር ብለህ መጨከን አለብህ። እንደ ጅብ እያገበሰበስክ አይደለም። እያግበሰበስክ አይደለም።
የዓለም ነገር ፍጹም እንዳያስብ ማን? የዓለም ነገር ፍጹም እንዳያስብ ልብህ ሕይወቴ አንተን እንዲያስብ ከአንተ ጋር ያለው ወገኖች አንተ ሰርተህ ያሳየኸውን ያስተማርክንን ማስተማር እንድችል እርዳኝ ብለህ መጮህ ያስፈልጋል። ይሄኔ ለውጠኝ ብለህ ጀመርከው ለውጠኝ ከገባሁበት አዝቅት ውስጥ አውጣኝ በደምህ የተዋጀው ሆኜ በስምህ የሚሰራው ተግባር ካስተማርከኝ ጋር የማይመሳሰል ሆኖ ስላገኘው ለውጠኝ ተንከባል። በወንድሜ ፊት፣ በጓደኛ ፊት፣ ለእግዚአብሔር በሚታይ ለሰው በሚታይ ሳይሆን ለእግዚአብሔር በሚታይ ሁኔታ። አዎ ይህን ካልክማ ቁርስን በልተሃል፣ ጠግበሃል። ቁርስ ጥሩ አዝናኝ ቁርስ እንደሆነ ይገባኛል። ጥሩ ቁርስ በልተሃል ማለት ይችላለሁ። ይህን ያደረክ ምን ያህል ጊዜ እንደቆየህ አንተ ታውቃለህ፣ ልቦናህ ያውቃል። ይህን ያልክ ምን ያህል ጊዜ እንደቆየህ፣ ምን ያህል ዘመን እንደቆየህ፣ ምን ያህል በደል እየፈጸምክ እንደኖርክ ልቦናህ ያውቃል። ተመሳስለ ኖሪያል። ክርስቲያን መስሌ ካባ ደርቤ የበግ ለምድ ለብሰ ተኩላ እድሜህን ገፍተሃል። በዛ አይነት ራስን ነው የምታታለው እንጂ እግዚአብሔርንም አይደለም ሰውንም አይደለም። ክድርና በቤተ ክርስቲያን እየከደርክ ለእግዚአብሔር የተመረጥከውና ለእግዚአብሔር የተመደብከው በእግዚአብሔር ስም የምትኖረው ወደ ዓለም መንግስት ወደ ዓለም ንግስና አፈጻጸም ውስጥ እጅን ከተህ ክርስቲያን በመምሰል ራስን እያታለልክ እስከ መች ድረስ ትኖራለህ? ሳኦልን የቀባው ሳሙኤል እግዚአብሔር ሂድና ቀባው። መንገድ ላይ አህያ ፍለጋ የሚሄደውን ነው። እግዚአብሔር እዚያ ላይ እንዴት እንደሆነ አላውቅም። አህያ ፍለጋ የሚሄደውን ነው እኮ ሰውን ፍለጋ አይደለም። የጠፋ አህያ ፍለጋ ሂድና ቀባው ብሎ ቀባው። አየህ አህያ ሊፈልግ የሄደውን የቀባው ሳሙኤልም አለ፣ ያዘዘው እግዚአብሔርም አለ። ሳኦል ግን በመካከል ላይ አህያ ሆኖ ተገኘ። አህያ ሰርዶ ነው የሚግጠው። አህያ ይጫናል፣ ሰርዶ ይግጣል። ያቺ ውርንጭላ ክርስቶስ የተቀመጠችበት ምሳሌ ሊሆን ይችላል። ብቻ ውርንጭላ ስለሚባለው በዛ ላይ ምሳሌ ለማስጠት ፈልጎ ይሆናል። ሳኦል ግን አልሆነም። ውርንጭላ ደረጃ ውርንጭላው የክርስቶስን የመሸከም ትከሻ አልነበረው። ፋፋ ደነደነ። ታዲያ ምን ቀላል ነው? ምን ቀልድ ነው? እግዚአብሔርም አይቶ አሁንም ያንን ሳሙኤል ሂድ ወደ እሴይ ቤት ሂድና ከእሴይ ልጆች መርጠህ ቀባቸው፣ እኔ የምነግርህን እከለን ቀባ አላለም እኮ። ሳኦልን ሂድና ቀባ ማለት ሳኦልን ቀባ ብለው ተናግሮት ነው ሳኦል አህያ የሆነው። ከእሴይ ልጆች መካከል ላይ እዛ ጋር አንተ ስትደርስ እኔ ለአንተ የሚሰጥህ መመሪያ ትእዛዝ አለ። እኔ የሚልህን ሰምተህ ከቀረቡት መካከል ላይ ከሱ ልጆች መካከል ላይ ሂድና ቀባ አለ። ሳሙኤልም እውነት ሄደ። የእግዚአብሔርን ትእዛዝ ተቀብሎ መካከላቸው ገብተው አባትን ልጆችን ሰብስብ፣ ልጆች እግዚአብሔር ቀባ ብሎኛል፣ ሊቀባ መጥቻለሁ ብሎ ዘይት ይዞ መጣ።
ያን ጊዜ ዘይት ታላቅ መልእክት አለው። ከልብ የሚፈስ አእምሮ የሚያስደስት ሰላም የሚሰጥ ትዕግስት ያልተቀባ አገር ሊመራ አይችልም። ያልተቀባ ቤተ ክርስቲያን ቤተ መቅደስ መምራት አይችልም። በእግዚአብሔር የተቀባ ነው። መቀባት ማለት ምን እንደሆነ ትርጉሙን ልናውቀው ይገባል። ምንድን ነው መቀባት ማለት? አዎ እና ቀባሉ ሰማ ቆንጆ ቆንጆ ታላቁን ታናሹን በጣም መለሎ የሚያሳስሉ ደረጃቸውን ጠብቆ ያሉትን ሁሉ ሲያገር እግዚአብሔር ደግሞ ከፊቱ ከሳሙኤል ፊት ነው መሰለኝ ያለው። ተው ይሉታል መሰለኝ ተው እያለው ነው መሰለኝ። አይ እግዚአብሔር አላለኝም ስለ ሁሉ ልጆች የለም ሌላ ልጅ የለህም ስል አንድ በግ እረኛ አለ ያለው አምጣው እሱን አለ። ዳዊት ነው። ያ በግ እረኛ መጣ። አህያ እረኛ አይደለም አሁን የመጣው በግ እረኛ መጣ። በግ እረኛ መጣ ቀባው። እቺ መቀባት የምትባለዋ መሰረተ ሐሳቧ የመጣችው ከዛን ጊዜ ጀምሮ ነው። በወንጌል ውስጥ ያለው በቤተ ክርስቲያን በክርስቲያን ዘንድ በአረመኔዎች ዘንድም መቀባት አለ። እኔ ያደኩበት ቦታ ላይ ባና አባት ሁለት ልጅ ሚስት ሲያገባ ሌሊት ተነስቶ ቂቄ ይሉታል። ቂቄ ማሪዞ ወለላ ማሪዞ በጣቱ ወደ ሰማይ እያፈናጠረ ለእግዚአብሔር ምስጋና ይሰጣል። በልጆቹ ላይ በተጋቡት ላይ ያንን ማር ቂቄ ያደርጋል። ያ ማለት መረቀው ማለት ነው። ባረከው ማለት ነው። መረጠው ማለት ነው። ዳዊትን ሳሙኤል ቀባው። ዳዊትን ሳሙኤል ቀባው። በማን መሪነት? በእግዚአብሔር መሪነት ቀባው። ሂድና አዎ እኔ የምወደው እኔ የምፈልገው ይሄ ነው ቀባው አለ። ወዲያውኑ ዳዊትም ሳሙኤልም አላወላወለም፣ ቀባው። በቃ ከዛ በኋላ ስራው የሚያሰራው እሱ እግዚአብሔር ነው እንጂ ኤሳውም አይደለም፣ ሳኦልም አይደለም፣ ሳሙኤልም አይደለም፣ ዳዊትም የራሱ በጉልበቱ አይደለም፣ ኢሴም አይደለም። እግዚአብሔር ነው ዳዊትን የሚመራው። እግዚአብሔር ነው የሚመራው። እንዲህ አድርግ እያለ ኃይሉ የሚሆነው ጉልበቱ የሚሆነው አቅም የሚሰጠው እግዚአብሔር ነው። የሰማነው ያየነው የሰማነው ያነበብነው እስከኛ ታሪክ ድረስ እስከዚህ ድረስ የመጣው የምናውቀው ነው። ሙልጭልጭ ያልክ ብዙ ጊዜ የተጓዝክ ተመሳስለ ክርስቲያን መስለ እስከ መቼ ድረስ ትኖራለህ? ያላመነው ያልተቀበለው ክርስቲያን የሚለውን ስም ያልያዙ ይሻላል። አሁን ግን ተመለስ። በቅቶኛል ብለህ አስመስሎ መኖር በቃኝ ብለህ ተቀባ። ፈልግ፣ ሩጥ። ለእግዚአብሔር ክብር ለመኖር ፈልግ። አስመስሎ መኖር ይብቃ፣ ይብቃኝ፣ ይብቃሽ። ለእግዚአብሔር ክብር ሁላችን እንኖር። እግዚአብሔር ከዛ በኋላ የሚያደርገው እጅግ በጣም ተአምር ነው መሆነው። በእግዚአብሔር ስራ አንገባም፣ አንፈርድም። እንዲህ ያደርገኛል፣ እንዲህ ይሆንልኛል፣ እንዲህ ሰጥቶኛል። ውሸት ምስክርነትም እየሰጥን ኖረናል። ስለዚህ